ውድ የእመቤታችን የቅድስት ድንግል ማርያም ወዳጆችና ልጆች እንደምን አላችሁ? ስለ ጽጌ ጾም ምን ያህል ታውቃላችሁ? ጽጌ ጾም መቼ ይጾማል? ለምንስ ይጾማል? ይህም በተመለከተ ከመጽሐፍ ያገኘነውን ደግሞ ለእናንተ የምናቀርብላችሁ ይሆናል። የመጽሐፉ ደራሲ መምህር ስቡህ አዳምጤ ናቸው። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ መምህር ናቸው። ይህ መጽሐፍ የእመቤታችን ጉዞ ከገሊላ ወደ ግብፅና ወደ ኢትዮጵያ የሚል ርዕስ አለው። እዚህ ላይ የተገለጹልን ለእኛ በጣም የሚጠቅሙ ቁም ነገሮች አሉና እሱም በንባብ አቀርብላችኋለሁ። ትከታተሉ ዘንድ ፈቃድ እግዚአብሔር ከሁላችን ጋር ይሁን። ወደ መጽሐፉ ንባብ ቀጥላለሁ። ሙሉውን የስደት ታሪክ የምናገኘው ነገረ ማርያም በተባለው የብራና መጽሐፍ ላይ ነው። በተለያዩ ቀናት የሚነበብ መጽሐፈ ስንክሳር ላይም በወንጌል ያልተጻፉ በድርሳነ ኡራኤል ላይ የእመቤታችን የጌታችን የዮሴፍና የሶሎሜ በደመና ተጭነው ወደ ኢትዮጵያ መምጣታቸው እና ኢትዮጵያን እየተዘዋወሩ መጎብኘታቸው ተጽፏል። ይህን መጽሐፍ ለማዘጋጀት ያሰብኩት ይላሉ ደራሲው፣ ይህን መጽሐፍ ለማዘጋጀት ያሰብኩት ብዙ ሰዎች ከሚጠይቁኝ ጥያቄዎች በመነሳት ነው። በ3 ዓመት ከ6 ወር የስደት ጊዜ እመቤታችን ያደረገቻቸውን ተአምራትና የተቀበለቻቸውን መከራዎች ለማወቅ ፈልገው የሚጠይቁ ብዙዎች ናቸው። ስለሆነም ይህቺ መጽሐፍ የብዙዎችን ጥያቄ ትመልሳለች ብዬ አምናለሁ ይሉናል መምህር ስቡህ አዳምጤ። ከተለያዩ የአዲስ ኪዳን ምንጮች ከሆኑ መጽሐፍት በማሰባሰብ በስደት ዘመን የተከሰቱ ነገሮችን ለመግለጽ ሞክሬያለሁ ይልና የሚጀምረው የእመቤታችን ልደት በስደት ብሎ ይጀምራል። የእመቤታችን ልደት በስደት። እመቤታችን ቅድስት ድንግል ማርያም የተወለደችው ሊባኖስ በተባለ ተራራ ነው። ድንግል ማርያም በእናቷ በሐና ማህፀን ከተጸነሰችበት ቀን ጀምሮ የተለያዩ ተአምራትን ታደርግ ነበር። በማህፀን ሳለች ካደረገቻቸው ተአምራት 2ቱ የሚከተሉት ናቸው። በአንደኛው ዓይኗ ማየት የተሳናት የሐና አክስት ጎረቤት ነበረች። እመቤታችን ቅድስት ድንግል ማርያምን የጸነሰችውን የሐናን አካል በእጇ ነክታ ወይም በእጇ ዳብሳ እጇን መልሳ ማየት የተሳነውን ዓይኗን በነካችው ጊዜ ቦግ ብሎ በራላት። ይህ አንደኛው ተአምር ሲሆን፣ ሁለተኛው ደግሞ የሐና የአክስቷ ልጅ የሚሆን ሳምናስ የተባለ ሰው ሞተ። የሞተው የአጎቷ ልጅ ስለሆነ ሐና ቅድስት ሐና እናታችን ለልቅሶ ተጠራች። ሐና ከሞተው ሰው ቤት በገባች ጊዜ ጥላዋ በሞተው ሰው ላይ ወደቀበት። የሞተው ሰውም ሕያው ሆኖ ተነስቶ እንዲህ አለ፣ ሰማይና ምድርን የፈጠረ ጌታን የምትወልድ የቅድስት ድንግል ማርያም እናት የሆንሽ ሐና ሆይ ሰላምታ ይገባሻል አለ። ለልቅሶ የተሰበሰቡት እስራኤላውያን ይህን ተአምር አይተው በቅንዓት ተቃጠሉ። ኢያቄምና ሐና የአምላክ እናት ቅድስት ድንግል ማርያምን የሚወልዱ ባይሆኑም እንኳን አንድ ተአምረኛ ልጅ እንደሚወልዱ ገምተዋል። ቀናተኛዎች እስራኤላውያን እንዲህ አሉ፣ ከዚህ በፊት ከነገደ ይሁዳ የተወለዱ እንደነ ዳዊት እነ ሰለሞን በእኛ ላይ ነግሰው 40 ዘመን ገዝተውን ነበር። ዛሬ ከኢያቄምና ከሐና የሚወለደው እኛን የሚገዛ ሊሆን ይችላል። ስለዚህ ተአምረኛውን ልጃቸውን ከመውለዳቸው በፊት ኢያቄምንና ሐናን እንግደላቸው በማለት መከሩ። የእግዚአብሔር መልአክ ወርዶ ኢያቄምንና ሐናን ይህን ሀገር ለቃችሁ ወደ ሊባኖስ ተራራ ሂዱ አላቸው። ኢያቄምና ሐና ወደ ሊባኖስ ተሰደዱ። በስደት ላይ እያሉ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወለደች። ከወላጆቿ ጋር 3 ዓመት ተቀመጠች። ከዚህ በኋላ ወደ ቤተ መቅደስ ተወሰደች። በቤተ መቅደስ 12 ዓመት ኖረች። የ15 ዓመት ልጅ ስትሆን ሽማግሌው ዮሴፍ ይጠብቃት ዘንድ ወደ ዮሴፍ ቤት ሄደች። በዮሴፍ ቤት ሳለች የዓለም መድኃኒት ኢየሱስ ክርስቶስን በመንፈስ ቅዱስ ጸነሰችና በቤተልሔም ወለደች። ብዙ መከራና ስቃይንም ተቀበለች። የአባቷና የእናቷ ዕጣ ፋንታ ደረሰባት። የእመቤታችን ወላጆች ኢያቄምና ሐና በማህፀን ሳለች ሙት ያስነሳቸውን ልጃቸውን ለመውለድ ወደ ሊባኖስ እንደተሰደዱ ሁሉ ቅድስት ድንግል ማርያምም የሰማይና የምድር ፈጣሪ ኢየሱስ ክርስቶስን ስለወለደችው ወደ ግብፅ ተሰደደች። ኢያቄምና ሐና ልጃቸው በማህፀን ተአምራትን ስላደረገች
ከቀናተኞች ጎረቤቶቻቸው ዓይን ለመራቅ የተሰደዱት። እመቤታችን ደግሞ ልጇ በሰብአ ሰገል አንደበት የአይሁድ ንጉሥ ስለተባለ ከቀናተኛው ሄሮድስ ዓይን መሰወር ስደተኛ ሆነች። ከዮሴፍና ከሶሎሜ ጋር አገር ለአገር ተንከራተተች።